واحد. ቢቆርጡም ብራቸው ወገኖቻቸውን ነው የሚረዱት። በፈጣሪ ዘንድ ይመዘገብላቸዋል። በዛውም ደግሞ እድላቸውን ይሞክራሉ። ታንኪዩ በጣም እናመሰግንሻለን። ስንት ቲኬት ቆረጥሽ? 20 ቲኬት ነው የቆረጥሽ? አዎ በወንድሜ በህቴ ልጅ 5 ቆርጫለሁ። በራስሽ ስም ነው የወጣልሽ? በራስሽ ስም የቆረጥሽ ነው የወጣልሽ? ደስ ብሎኛል። በጣም ደስ ብሎኛል። እንኳን ደስ ያለሽ። ሌሎቹ ፎሎ አድርጉን። የሶስተኛውን ዙር ዕጣ ፕሮግራም ለመሳተፍ የምትፈልጉ ሁላችሁም ፎሎ አድርጉን። ስልኮቻችን ባያወላሉ ውስጥ ባሉ ቢባክሽ ቆየሽ ቪዲዮ ጸጋ የሶስተኛ ዕጣ ባለ አንድ መኝታ ኮንዶሚኒየም እግዚአብሔር ይስጣችሁ። እንኳን ደስ ያለሽ። በጣም ደስ ብሎናል። መቼ ቆረጥሽ ቲኬት? መጀመሪያ ቀን 7 ቆረጥኩ። ሰኞ ቀን ደግሞ መጀመሪያ ቀን 7 ሰኞ ቀን 8 ቆረጥኩ። ኮንግራቹሌሽን። እንኳን ምን አይል ቆየሽ አረብ ሀገር ላይ? 6 ዓመት። 6 ዓመት ቆየሽ? እንኳን ደስ ያለሽ። የቤት ባለቤት ሆነሻል። አትብለሽ ቲቪ እንደ የደስታ ቀንሽ ላይ ለምን ፊትሽን የምትሸፊው? እንደ ዛሬ እኮ የደስታ ቀንሽ ነው። እንዴት ፊትሽ? አንቺ እኮ አልሰረቅሽ ወይ አንድ ወገንን አልነካሽ። እድል ነው ወጣልሽና ልትደሰቺ ነው የሚገባና ዞር አትበይ፣ አትፍሪ። ምንም የሚያስፈራ ነገር የለም። እና እንኳን ደስ ያለሽ። በጣም ደስ ብሎናል። ቤይሩት ነው የምትኖሪው? 6 ዓመት። እንኳን ደስ ያለሽ። በጣም ደስ ብሎናል። ኮንግራቹሌሽን ላንቺም። በራስሽ ስም የቆረጥሽው ወጣልሽ ወይስ በቤተሰብ ስም? በራቲ። ኮንግራቹሌሽን። በጣም ደስ ብሎናል። ቆርጫለሁ፣ በዘመድም ቆርጫለሁ፣ በጓደኛም ቆርጫለሁ። በጣም እንኳን ደስ ያለሽ። ደስ ብሎናል። ያው በቤተሰብ የቆረጥሽው አልወጣም፣ የራሴ ስም ይወጣልኝ። ናይስ። በጣም ደስ ብሎናል። በጣም ስንት ቲኬት ቆረጥሽ? 14 7 እና 8 15 ቲኬት ሊቆረጠችው መጀመሪያ 7 ከዛ 8 15። ይኸውልሽ 18 የቆረጠችው ሀቢባ አጠገብሽ እያለች ፈጣሪ አሳልፎ ሰጠሽ። እንኳን ደስ ያለሽ። ለሚገባው ሰው ይድረሰው ብዬ ፈጣሪ ሀቢባዬ ሁሌ ዱዓ ታረጋለሽ ለሚገባው ሰው። አንቺ 15 ቲኬት ቆርጠሽ 18 ስንት ሰው ስፖንሰር አድርጎ ቆርጣ እያለች አንቺ የሚገባሽ ስለሆነ ለአንቺ ስለሚገባሽ ፈጣሪ ለይቶ ሰጠሽ። ደስ ብሎናል። በጣም እንኳን ደስ ያለሽ። በጣም ደስ ብሎኛል። በጣም አመሰግናለሁ። በጣም ወዳችሁ። እግዚአብሔር ይባርካችሁ። በጣም ደስ ብሎናል። እኛ ስለመጣችሁ እውነት በጣም ነው የምናመሰግነው። በዚህ አጋጣሚ ሌሎች እንዲቆርጡ ንገሪያቸው። በዚሁ መልእክት አስተላልፊ። ሌሎች እንዲቆርጡ እናንተ መልእክት አስተላልፉላቸው። ለምን ትልቁ ለእኛ ተጨባጭ ማስረጃ እናንተ ናችሁ እና እንኳን ደስ ያላችሁ። በተጨማሪም ደግሞ ሌሎችም እናንተን እያዩ እንዲቆርጡ ድጋፍ ሁኑላቸው፣ አነቃቋቸው። በጣም ትልቅ ስራ እየተሰራ ነው። ትልልቅ ነገር ላይ ስፖንሰር አድርገናል። ብዙ አካል ጉዳተኛን ከጎዳና አንስተናል። ዊልቸር አድለናል። ስራ ላይ ስፖንሰር አድርገናል። የግል ብቃታቸው ላይ ስፖንሰር አድርገን፣ ትምህርት ላይ ስፖንሰር አድርገናል። አሁን ደግሞ በሰፊ ትልልቅ ነገሮችን ለመስራት ብዙ ዊልቸር ከቀረጥ ነፃ መንግስትን አስፈቅደን ከቻይና ከተለያዩ ሀገር አስገብተን ለማከፋፈል ትልልቅ አጀንዳዎች ተይዘዋሉ እና እናንተ ናችሁ ፑሽ አድርጓቸው። ለሌሎቹ እንዲደርስ ቪዲዮ ስሩ፣ ሼር አድርጉ። ነገ መታችሁ ሀቢባ ላይ እንመሰጋገናለን። እንግዲያውስ ሀቢባን አመስግነው መጨረስ አይቻልም። ያው እኔስ ምን ብዬ በምን ቃላት አመሰግናታለሁ? በጣም አስደመምከኝ። ሰክሰስ በእውነት ባጃጅ ልትገዛ ሲሆን በእውነት እምባዬን ነው መቆጣጠር ያቃተኝ። ማለት ሰፕራይዝ ግልፍት አልነገርከኝም። የሆነ ነገር እንዳሰብክላት እንጂ ምን ልታደርግ እንደሆነ አልነገርከንም እና አዲስ 00 ባጃጅ ላይን አለም ባል ልትገዛ እንደሆነ ስትናገር በቃ ደመምከኝ በጣም በእውነት። እዚህ ላይቭ ላይ እናመጣለን። ለምን መሰለሽ ሀቢባዬ፣ እሷም ቅድም እንደተናገረች ባጃጅ እንዲገዛላት የተወሰነው ለምን መሰለሽ? እሷም አካል ጉዳተኛ ነች፣ ቆማ አትሄድም። 2 ልጆቿ አካል ጉዳተኛ ናቸው፣ ቆሞ አይሄዱም።
እስከ ቤታቸው ሁለቴ ተመላልሼ ሄጄ ነው የጠየኳቸው እና ባለቤቷ ደግሞ ሁለት ልጆቿን በዊልቸሩን በመግፋት እሷን በመግፋት ትምህርት ቤት ለማድረስ እሷን ልጆቿን ትምህርት ቤት ለማድረስ ያን ሲሰቃይ የኩላሊት ታማሚ ሆኖ አሁን ምን ሊሆን ነው? አራተኛ ቤት ውስጥ ደግሞ ታማሚ ሊመጣ ነው። ከዛ በኋላ እንግዲህ ከባድ ነው የሚሆነው ህይወት። ምንም ተራርጦ የሚያመጣ ቆሎ የሚያመጣ የላቸውም እና ይህንንም ደግሞ ከግንዛቤ አስገብተን ባጃጁ ማልቲ ፐርፐዝ አለው። ማልቲ ፐርፐዝ ማለት በዛው ይወጣሉ፣ ይገባሉ፣ ቤተክርስቲያን ይሄዳሉ፣ ትምህርት ቤት ልጆች ይመላለሱበታል። እሷም ገበያም